ሰላም ጤና ይስጥልን የዳኒ ስፖርት ቤተሰቦች፣ ዛሬ በአውሮፓ እግር ኳስ የተሰሙ ትኩስ መረጃዎችን ይዘንላችሁ ቀርበናል። የአርሰናል ደጋፊዎችን ያስጨነቀው የቡካዮ ሳካ ጉዳይ እልባት አግኝቷል። ሳካ ከሲቲ ጋር ለሚደረገው ጨዋታ ውጭ ሆኗል። ማዶኬስ ይሰለፍ ይሆን? በሌላ በኩል ፔፕ ጋርዲዮላ ለአርሰናል የሰጡት ማስጠንቀቂያና የማንቸስተር ዩናይትድ ደጋፊዎች እጅግ አሳሳቢ ዜና ይዘን ቀርበናል። ካሪክ ለዚህ ቀውስ ምን መፍትሄ አለው እና ሌሎች የዝውውር ገበያው አካባቢ የተሰሙ ጉዶችን በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር ወደምናያቸው መረጃዎች ስናልፍ ሳካ ውጪ ሆኗል፣ ከጨዋታ ውጪ ሆኗል። ማዶኬና ዶማን ተጠባባቂ ናቸው። የአርሰናሉ አለቃ ሚካኤል አርቴታ ዛሬ በሰጡት መግለጫ ቡካዮ ሳካ እሁድ ከማንቸስተር ሲቲ ጋር ለሚደረገው ጨዋታ እንደማይደርስ አረጋግጠዋል። ይህ ለአርሰናል ትልቅ ራስ ምታት ቢሆንም በሌላ በኩል ግን ኖኔ ማዶኬ ለጨዋታው ሊደርስ እንደሚችል ተስፋ እንዳላቸው ገልጸዋል ማለት ነው። ስለ ማዶኬ ከስፖርቲንግ ጋር በነበረው ጨዋታ ተጎድቶ የወጣው ማዶኬ ጉዳቱ ያን ያክል ከባድ እንዳልሆነ እና ነገ በሚኖረው ልምምድ እንደሚካተት እና እንደሚሰራ ተገልጿል ማለት ነው። አዲሱ ኮከብ ዶማን አርቴታ ሳካ በሌለበት ቦታ ውጤቱን ማክስ ዶማን ለማሰለፍ ዝግጁ መሆኑንና እንደሚወጣው ተናግሯል። ይህ ልጅ በማንኛውም ሁኔታ ውስጥ ቢጣል ውጤት ያመጣል በማለት ሙሉ እምነቱን ገልጿል ማለት ነው። ሚካኤል አርቴታ የገነርሶቹ አለቃ። ሌላ የጉዳት ዜናዎች በአርሰናል ውስጥ ስንመለከት ማርቲን ኦዲጋርድ፣ ጁሪያን ቲምበር እና ሪካርዶ ካላፊዮሪ ነገ በሚደረገው ልምምድ ብቃታቸውን ታይቶ የመሰለፍ እድላቸው ይወሰናል የሚል ነገርም አስቀምጠዋል ማለት ነው። ሌላው የማንቸስተር ሲቲ መረጃ ስንመለከት የአርሰናል በአሁኑ ሰዓት ሲቲን በ6 ነጥብ ልዩነት እየመራ ይገኛል። ነገር ግን እሁድ በኢቲሃድ ስታዲየም የሚሸነፉ ከሆነ ልዩነቱ ወደ 3 ነጥብ ዝቅ ይላል። ፔፕ ጋርዲዮላ በዚህ ጨዋታ ከተሸነፍን የዋንጫን ፉክክር አበቃለት ሲሉ ተደምጠዋል ማለት ነው። ይህም ደግሞ ምንድነው? እጅ አንሰጥም፣ ያለንን አውጥተን እንጫወታለን፣ አርሰናሎችን የማሸነፍ ግዴታ ውስጥ ነን የሚሉ ይመስላል ማለት ነው። አርቴታ ስለ ሲቲ ባለፉት ዓመታት ከሲቲ ጋር ስንጫወት በነበሩ ስህተቶች ተምረናል። ሲቲን ለማሸነፍ በሜዳ ላይ የሚታዩ እሳትና ጠንካራ ስነ ልቦና ያስፈልገናል ብለዋል። የመልስ ምት በመሰለ ነው። ሁለቱም ከባድ የሆነ ቃላትን ተጠቅመው ነው ጋዜጣዊ መግለጫቸውን የሰጡት ማለት ነው። የቅጣት ጎርፍ ወይም ዶፍ የወረደበት ማንቸስተር ዩናይትድን ስንመለከት ማርቲኔዝ ቀይ ካርድ አለበት። ዩናይትድ በሊድስ 2-1 በተሸነፈበት ጨዋታ ላይ ሊሳንድሮ ማርቲኔዝ በፈጸመው ጥፋት በቀጥታ ቀይ ካርድ ነው ከሜዳ የወጣው። ካሪክ ውሳኔውን አስደንጋጭ ቢለው ሊቻ ግን ለቸልሲው ጨዋታ አይሰለፍም ማለት ነው። ተደራራቢ ቅጣት ነው የሆነባቸው። ይባስ ብሎ ሃሪ ማጉዌር በዳኛ ላይ ባሳየው ባህሪ ተጨማሪ አንድ ጨዋታ እግር ተጥሎበታል። ማቲያስ ዲሊት እንደገና በጉዳት ስላልተመለሰ ዩናይትድ በአሁኑ ሰዓት ያላቸው አማራጭ ወጣቶቹ ሌኒ ዩሮ እና ኤደን ሄቨን ብቻ ናቸው ማለት ነው። በቸልሲው አጥቂ
ጃውፍ ፔድሮ ተከላካዮችን ካርድ በማስመታት ወይም በማሳየት ይታወቃል። ይህ ደግሞ ልምድ ለሌላቸው ወጣት ተከላካዮች ትልቅ ስጋት ነው ማለት ነው። ካሪክ ሉክሾውን ወደ መሃል ያስገባ ይሆን ወይንስ የ18 ዓመቱን ኮኮኒኪን የመሰለፍ እድል ድፍረት ያሳያልና ያሳልፈው ይችላል የሚለው ይጠበቃል ማለት ነው። ሌላ ወደ ዝውውር ዜናዎች እንለፍ። ሊቨርፑል እና ሴኔሲ ሊቨርፑሉ የበርንማውዙን ማርኮስ ሴኔሲን ለማስፈረም ከዩናይትድ እና ከቸልሲ ቀድሟቸው እየተነጋገረ ያለበት ሁኔታ አለ። ወደ ሊቨርፑል ያመራል የሚል ነገሮች እየወጡ ነው የሚገኙት ማለት ነው። ካይሴዶን በተመለከተ ረጅሙን ለመፈረም በሌላ በኩል ሞይስ ካይሴዶ በቸልሲ እስከ 2033 የሚያቆየውን አዲስ ውል ፈርሟል ማለት ነው። ፈርሟል፣ ረጅም ውል ተፈራርሟል ማለት ነው ከቸልሲ ጋር። አንቶኒዮ ጎርደንን በተመለከተ ኒውካስል ኮከባቸውን አንቶኒ ጎርደንን ለማቆየት እየታገሉ ነው። አርሰናል፣ ባየር ሙኒክ ተጫዋቹን ለማስፈረም ፍላጎት አሳይተዋል። ነገር ግን ኒውካስል ልጁ ላይ ጠንካራ ስራ እዛው ለማቆየት እየሰራበት እንዳለ ተገልጿል ማለት ነው። ይሳካለታል፣ አብረን የምናየው ይሆናል። መሐመድ ሳላህ ከሊቨርፑል ቤት ውስጥ ያለው ሁኔታ ይታወቃል። በአሁኑ ሰዓት ቋሚ አሰላለፍ ውስጥ እየገባ አይደለም። የአቋም መውረድ አጋጥሞታል። ይሄ ተከታታይ ኮከብ የሊቨርፑል ኮከብ ሳላህ በክረምቱ ሊቨርፑልን እንደሚለቅ ቢታወቅም ሳውዲ ክለቦች የሚያቀርቡት የገንዘብ መጠን ካለፉት ዓመታት የቀነሰ ሊሆን እንደሚችል ተነግሯል ማለት ነው ከአቋሙ የተነሳ። ክቡራን አድማጮቼ እንግዲህ የተከበራችሁ የዳኒ ስፖርት ተመልካቾች የዛሬው መረጃ ይህን ይመስል ነበር። ሳካ በሌለበት አርሰናል ሲቲን በሜዳው ማሸነፍ ይችላል ብላችሁ ታስባላችሁ ወይስ የፔፕ ጋርዲዮላው ተማሪዎች የነጥብ ልዩነቱን ያጠባሉ? የእናንተ ግምት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሲሪየስሊ እነግራችኋለሁ። እንድንበረታታ የተሻለ ነገር እንድንሰራ ፔጃችንን ሰብስክራይብ ማድረጋችሁን አትርሱ እላለሁ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።